እሷ እንደዚህ እየሆነች ያለችው? ሰው እንዴት ከዛም ያህል ከፍታ ቁልቁል ይዘገዘጋል? ሌላ አማራቃት እኮ አዲስ ኩቻ እኮ ነው የሆነችብኝ። ሱራፌል ምን ሆነሃል ሱራፌል? ገንዘቡ 40 ሚሊዮን ብሩ ካስቀመጥኩበት አጣሁት። ምን? ሱራፌል እርግጠኛ ነኝ እየቀለድክ መሆን አለበት። እንዴት ነው በእንደዚህ አይነት ነገር የምቀልደው ሳሚ? ቁም ሳጥን ውስጥ ድንገት የሆነ ነገር ላወጣ ብዬ ሻንጣውን ካስቀመጥኩበት አጣሁት። ምን ማለት ነው ሻንጣውን አጣሁት ማለት? ሱራፌል እስኪ ተረጋጋና ፈልገው። ምናልባት ሌላ ቦታ አስቀምጠው ሊሆን ይችላል እኮ። ሁሌ ቁም ሳጥን ውስጥ ነው ማስቀምጠው። ቤዛም ራሱ ታውቃለች። መቼም እዚህ ያሉኑ ሰዎች እርስ በርስ እንተማመናለን አይደል? እሺ በፍጹም ማመን አልችልም። እንዴት ይሄ ሊሆን ይችላል? እሺ ምንድነው የምናደርገው? ምንድነው የምንሆነው? እስኪ ተረጋጊ ቤዛ፣ ተረጋጉ። ቆይ እስኪ እዚህ ካለነው ሰዎች ውጪ ሌላ ሰው የመጣብን አዲስ ሰው የለም አይደል? እና እነ ሉሲ ወይ እነ ሳሮን ወይ እነ ሽብሩ እና ቅንጅርት ሊወስዱት ይችላሉ እያልከኝ ነው? ምን አውቃለሁ እኔ አላውቅም። ቤዛ በዚህ ሰዓት ምን መናገር ማን መጠርጠር እንዳለብኝ እንኳን አላውቅም። ተረጋጉ እስኪ። ቆይ አንዴ እንዴ አይደለም መጣ። ምንድነው ሱሪ? ቆይ ምንድነው? እሺ ቆይ ሻንጣውን በደንብ ግን ፈልገዋል? በጣም ነው የፈለኩት ቤዛ። ሌላም ቦታ በደንብ አድርጌ ፈልጌዋል። ይሄንን ገንዘብ የሆነ ሰው ወስዶታል። ወይ ምን ልብሶቹን ያላትን ዕቃ ይዛ ጠቅላላ ጠፍታለች ከዚህ ቤት። ሄሎ ምረት። ዘገየ እባክህን ድረስልኝ ዘገየ። ምንድነው? ምን ተፈጥሮ ነው? እርግቤ ደህና አይደለችም እንዴ? በጣም አሟት ፌል ሰርታብኛለች። የማደርገው ነገር ሁሉ ግራ ገብቶኛል። እባክህን ድረስልኝ ዘገየ። እሺ በቃ መጣሁ። አሁን እመጣለሁ። አንቺ እስከዛ ድረስ ለአምቡላንስ ደውይ። መጣሁ። ተረገምሽ። ስልኩን አንሺው። እስኪ ተረጋጋ ሳሚ። ገና እሷ መሆኑን አላረጋግጥም። ሱራፌል እውነቱን ነው። በዚህ ሰዓት ይሄ ሰው ነው ለማለት በጣም አስቸጋሪ ነው። አንተ ለመጨረሻ ጊዜ ገንዘቡን ያየኸው መቼ ነው? ዛሬ ጧት አይቼዋለሁ። ግን እኮ ሁሉም ሰው ዛሬ ጧት እዚህ ነበር። ሁሉም ሰው እዚህ ነው የሚኖረው። ይቅርታ አድርግልኝና ቅንጅርትም እዚህ ነው የሚኖረው። ማለት አልገባኝም። ቅንጅርት እስቲ በዚህ ጉዳይ ማማየንም እየጠረጠርሻት ነው? እኔ ማንንም ሰው አልጠረጠርኩም። ይልቅ አንተ አንድ ሰው ላይ ጥርጣሬን አታርግ ነው ያልኩት። ከኩቻ ጋር በገንዘቡ ጉዳይ ዛሬ ጧት በጣም ስንጨቃጨቅ ነበር። ሉሲ ከዚህ ቤት ወጥታ የራሷን ህይወት መመስረት እንደምትፈልግ ለኔም ነግራኝ ነበር። እኛም እኮ ቤተሰብነታቸውን ፈልገን እንጂ እዚህ እንዲኖሩ አላስገደድናቸውም ነበር። በጭራሽ የማላውቃት ሌላ ኩቻ እኮ ነው የሆነችብኝ። በጭራሽ ገንዘቡን ከሷ ውጭ ማንም ሰው ሊወስዱ አይችልም። ማንም ሰው። እንዴት አድርጌ ደግሞ እንደምቀበላት አውቃለሁ። እኔ የት እንዳለችም አውቃለሁ። ሳሚ እባክህ ምንም ነገር ሳታረጋግጥ እንዳታደርግ። ምናልባት ገንዘቡን ከወሰደች ሲያገኛት አይደል? አሁንም ያንተ ጥርጣሬ ሉሲ ናት? ቤዛ፣ ቤታችን ለሁሉም ክፍት አድርገናል። ስለዛ ማናቸውም ሊሆኑ ይችላሉ። አሁን ደግሞ ትንሽ አረፍ ብላለች። እኔ እንቅልፍ ስተኛ እየተጨነኩ ነው። አይዞሽ፣ ፈጣሪ ያለ ምንም አትሆንም። ቅድም እኮ እንዴት እንደሆነች ስላላየሃት ነው። ልክ ወባ እንደያዘው ነው ሲያንቀጠቅጣት የነበረው። ከዛ አረፍ አስደፈቃት። ኧረ በስመ አብ፣ ለማውራት ይከብዳል። ይስ ዶክተሮቹ ለጊዜው ምንም የሚያሰጋ ነገር የለም ብለዋል። ይህንን ብቻ ነው የሰማኸው? በፍጥነት ወጥታ መታከም አለባት እያሉ ነው። እኛ ደግሞ ገንዘቡ የለንም። ስለዚህ ልጃችንን አይናችን እያየን ልናጣት ነው ማለት ነው። ምረት፣ እኔ ከዚህ በላይ መታገስ አልችልም። ከፈለገች ትፍታኝ እንጂ ቤቱን ይሸጠዋለሁ። አይበለውና ብትፋታም እኮ ግማሹን ነው የምትካፈለው። ያ ደግሞ ለማማ ሕክምና አይበቃም እና ከሁለት አንድ ያጣ ልትሆን ነው። ምን አለ ግን ስመኝ እሺ ብላ እርግቤ ታክማ ሁላችንም ከዚህ ጭንቀት ብንወጣ። ይሄ ለእሷ ቀላል ውሳኔ አይደለም ወንድሜ።
አንቺ ነሽ ነገሩን ደግሞ እያካበድሽው ያለሽው። እባክሽ ይልቅ እሷን ተዋትና ስለጠፋው ገንዘብ ምንም ፍንጭ አላገኘህም? ምንም ፍንጭ የለም። ስለዚህ እየተከታተልክ ነው ማለት ነው? ይህን ነገር እርሺው እያልኩሽ እኮ ነው። ለምን አሰሚኝም? እዛ ገንዘብ ላይ ተስፋ ማድረግሽን አቁሚ እንዴ! እና ያንተ ትዳር መፍረስ ላይ ተስፋ ላደርግ? መቼም አላደርግም። እሺ እሺ ጩባል ስራ እንዴት ነው ታዲያ? አይ ሳሮን፣ ሆቴሉ ብዙም እንቅስቃሴ የለውም እባክሽ። ወይኔ ድሮ እኮ በጣም ገበያ ያለው አንደኛ የተባለ ቤት ነበር እኮ። ይቺ ዘርፌ እኮ ናት እንዲህ ብልሽትሽቱን ያወጣችሁ። ይልቅ ሳሮን፣ እኔ ጋር ይኸውልሽ ደህና ነገር ሳይመጣ ይቀር። ምንድን ነው እሱ? ሳሮን፣ እንዴት ብለሽ እንዳትጠይቂኝ፣ ግን ይኸውልሽ ገንዘብ ሳላገኝ አልቀርም። ይኸውልሽ በጣም ብዙ ገንዘብ ሳሮን። ብዙ ገንዘብ ማለት ይሄ በጣም ብዙ ገንዘብ? በፍጥነት ተጋብተን ማለት ነው የራሳችን ህይወት እንድንጀምር የሚያስችለን ገንዘብ ሳሮን። እንዴ ቆይ ከየት ነው ያመጣው ይሄን ሁላ ገንዘብ? ሳሮኒ ደግሞ ከየት እንዳመጣሁት አትጠይቂኝ አልኩሽ እኮ። መቼም ዘርፌ ነው አትለኝም አይደለ? አታስቢ፣ ገንዘቡን አልዘረፍኩት። ይኸውልሽ ሳሮኒ፣ ይልቅ ይሄንን ማለት እንደ ትልቅ አጋጣሚ ቁጠር። ይኸውልሽ ሳሮኒ፣ በቃ ካሁን በኋላ ማለት ነው አሪፍ ቤት መከራየት አለብን። ከዛ በኋላ ይኸውልሽ ቆንጆ ቤት ዕቃ እናሟላለን። አረ ቆይ እኔ ነገር ምንም አላማረኝም። እባክህ ከየት ነው ያገኘኸው ገንዘቡ? እመኝ ወዲ፣ ገንዘቡ ከወንጀልም ሆነ ከኃጢአት ጋር ማለት ምንም የሚያነካካው ነገር የለም። እና ታዲያ እንደዛ ከሆነ ታዲያ ከየት እንዳገኘው ለምንድን ነው የማትነግረኝ? በቃ እሺ እነግርሻለሁ። አያቴን ይቺ ላከችልኝ። ወይ እና ታዲያ አያትን ልላከችልህ ገንዘብ ነው እንደዚህ ሚስጥር አድርገህ ልቤን ባፌ ልታወጣው የደረስከው? ይልቅ ሳሮን ይኸውልሽ ቤቱን ተከራይተን ማለት ነው የራሳችንን ስራ መጀመር አለብን። ቆይ ግን ገንዘቡ ምን ያህል ነው? ሳሮኒ ደግሞ በጣም ብዙ ገንዘብ ነው ካልኩሽ አይበቃም እንዴ? ቆይ እኔ እናንተ አልጨረስንም እንዴ? ሱራፊል ኃይላ፣ አቤት ሱራፊል፣ መቼ? አሁን? እሺ በቃ መጣን። እሺ ምንድነው ሳሮኒ? ምንድነው? ሱራፊል ነው በጣም በቶሎ ባስቸኳይ ፈልጋችኋለሁ፣ ቤት እየጠበቅናችሁ ነው ያለው። ይደርሳል እንብላ ሳሮኒ። አራራራ ድምፁ ምንም ደስ አይልም። ተነስተን ነው እንብላ። ቦርሳሽን ያዥ። የሆነ ትልቅ ችግር ተፈጥሯል። ስለ ሉሲ ምንም ያት ወሬ የለም። እንዳለ ሙሉ የሰፈሩን ሰው አሰማርቼ እያስፈለኳት ነው። ማንም ሰው ግን ሊያገኛት አልቻለም። እናቷ ሆድ እንኳን ተመልሳ ብትገባ ከዚህ በኋላ አታመልጠኝም። ሳሚ እባክህ አንተ ተረጋጋ። እኔ አሁንም ቢሆን ሉሲ ይሄን ነገር ታደርገዋለች የሚል እምነት የለኝም። ምን ማለት ነው? ንገረኝ እስኪ ቤዛ፣ ምን ማለት ነው? እሷ ገንዘቡን ካልወሰደች ማን ሊወስደው ይችላል? ገንዘቡን ካልወሰደች ስልኳን አስጠፍቶ ምን ያስጠፋታል? እውነቱን ነው ሳሚ። እሺ አንዳንድ ቦታ ዞር ብላ ልትመጣ ትችላለች። እሺ ስልኳን ማጥፋቷ ምን አስፈለገ? እዚህ ጋር ምን አመጣው? እሱን እኮ ነው የምልህ። ሁል ጊዜ ከአንድ ችግር ወጣን ስንል ወደ አንድ ችግር መግባታችን አይቀርም። መጣችሁ? ሰላም ምን ሆናችኋል? ምን ነው የተፈጠረ ችግር አለ እንዴ? አዎ ትልቅ ችግር ተፈጥሯል። ገንዘቡ ጠፍቷል። ማለቴ በሌላ አማርኛ ገንዘቡ ተሰርቋል። ምን? የምን ገንዘብ? 40 ሚሊዮን ብር። ምን? ምን ነው? አንዴ እናንተ ውጪ ማውራት እንችላለን? አንዴ ይጥፋት። ምንድን ነው? ቆይ ግን ለምን ከምንከራይ ቤቱ ለምን አንገዛው? አልገባኝም። ቆይ ምን አስበሽ ነው? 40 ሚሊዮን ብር አይደል እንደ የዘረፍከው? ከምንከራይ ብንገዛ ይሻላል እኮ ብዬ ነው። ምንድን ነው የምትይው? እንጂ ቆይ ግን የምትናገረው የኔ ሳሮን ናት? አሁን ሁለት ነገር እንድትመልስ ፈልጋለሁ። አንደኛ የሰዎቹን ገንዘብ፣ ሁለተኛ ደግሞ የኔ ልብ። ልብሽን መመለስ እችላለሁ። ሰብኛለሽ? ሌባ ብላ ከጠራችኝ ሴት ጋር ማለት ነው መኖርም ሆነ መቆየት አልፈልግም። ግን ይኸውልሽ ገንዘብ ምናምን ስለምትይው ማለት ምንም የማውቀው ነገር የለም። ሽብሩ፣ ይሄ ነገር አያዋጣም። ብታርፍ ነው የሚሻለው። ሳሮኒ ምንም አይነት ገንዘብ አልነካውም። ቆይ እሺ፣ በድንገት ተነስተህ ያውላ ገንዘብ እንዴት ነው ያገኘኸው? ንገረኝ እስኪ። በእርግጥ እሱም የተሰረቀ ነው፣ ግን ይኸውልሽ ለበጎ ዓላማ ነው የተሰረቀው። ኧረ አሁን ይሄም እንደው ቀልድ መሆኑ ነው።
ይኸውልሽ ሳሮን፣ ገንዘቡ ከየት እንደመጣ አትጠይቅኝ ያልኩሽ በእርግጥ ያ ገንዘብ ተሰርቆ ስለመጣ ነው። ከማን የተሰረቀው? ከአባቴ። አረ ከአባት? ይኸውልሽ ሳሮን፣ አባቴ በመንደሩ የታወቀ ማለት ነው ከባድ አራጣ አበዳሪ ነው። ብዙ ገንዘብ ደግሞ ቤት ውስጥ ያስቀምጣል። አያቴ ደግሞ በዚህ ምክንያት በጣም ትጠለው ነበር። ለዛ እኮ ተረት እንዳይሆን እየነገርከኝ ያለኸው። እውነቴ ነው እየነገርኩሽ ያለሁት። አባቴ ማለት ነው በሉሲ ምክንያት ከውርሱ ስላባረረኝ ማለት ነው አያቴ በጣም ይከነከናት ነበር። ቆይ እኔ አልገባኝም። ለምንድን ነው ለብቻ ተጠቃቅሰው መውጣት የፈለጉት? ተጠቃቅሰው ሳይሆን ሳሮን ናት ውስጥ እንዲያወሩ የፈለገችው። እሱማ ገባኝ እኮ። ለምንድን ነው ለብቻ ላዋራህ ብላ ጎትታ ይዘው ወጣችሁ ነው የኔ ጥያቄ። እንግዲህ እንዳየሁት ከሆነ በመሀላቸው ሚስጥር እንዳለ ያስታውቃል። ምናልባት ግን ሽብሩ ስለዚህ ነገር ሊያውቅ ይችላል ብለህ ታስባለህ? ማለት ስለ ገንዘቡ ነው? እናስ ሌላ ምን ሊኖር ይችላል? የሆነ ነገር እየሸተተኝ ነው። ሳሮን፣ አባቴ በአራጣ ያጠራቀመው ገንዘብ ማለት ጠርቀም እስከሚጠብቃ አያቴ ልጅ ታማኝ ሰው ይላከችል። ተረትህን እመልሳለሁ። ያው አንተም አፌን በዳቦ ታብሳለህ ማለት ነው። ለነገሩ በጣም ብዙ ገንዘብ ስላለ በክትፎ ብታብሰው ይሻላል አይደል? ሳሮን፣ ምንም የዋሾሽ ነገር የለም። ይኸውልሽ ከ1 ሚሊዮን ብር በላይ የሚሆን ይላከችልኝ። ካላመንሽ ደውለን በስልክ ማረጋገጥ እንችላለን። አሁን ደውልላት። ጭራሽ የአንተ ሳያንስ እኚህን አዛውንት ሴትዮ እዚህ ማዕት ውስጥ ትከታቸዋለህ? የእውነት አንተ ሰውዬ ግን በጣም ነው የምታሳፍረው፣ የምታሳዝነው ሌባ። ሳሮን እባክሽ እንደሱ አይደለም። እመኚኝ ሳሮን፣ የራስሽ ጉዳይሽ። ሲጀመር ሌባ ያልሽ ቀን ነው የኔ አንቺ ነገር ያበቃ። ለምን ገደል ነገር ሳሮን ደህና ነሽ? ለምንድን ነው ከሽብሩ ጋር ውስጥ የገባችሁት? ሲመስለኝ አሁን ለብቻችሁ ታውሮ የነበረውን ወሬ የምትነግሪበት ሰዓት ነው። እኔ እናንተን ገንዘብ አልነካው። ምን ማለት ነው? ገና ሳትገረፍ እያመንክ ነው እንዴ? ሳሚ እባክህ ተረጋጋ። ዛሬ ሽብሩ ከአያቴ ብዙ ገንዘብ ተልኮልኛል ብሎ ነበር እና ደግሞ እዚህ መተን እናንተ ስለ ገንዘብ ስታወሩ ቀጥታ ትዝ ያለኝ እሱ ነው። ማለትማ አንቺ ያለብሽ እንዳለ በሙሉ ብለሻል። ቤዛ እባክሽ እመኚኝ። እንዴት ይሄ ነገር ላያደርግ ይችላሉ? መጥፎ ባህሪ ሊኖርብኝ ይችላሉ፣ አስቸጋሪም ሰው ሊሆን ይችላሉ፣ ግን ሌባ አይደለሁም። ቤዛ ለመሆኑ ምን ያህል ገንዘብ ነው አያቴ ይላኩልህ? በሚሊዮኖች ነው የሚቆጠረው ማለት። ምን? ስንት ሚሊዮን? ያው 2 ሚሊዮንም አይሞላም። ገንዘቡን ደግሞ ካላመናችሁ ላሳያችሁ ይችላሉ። ገንዘቡ ደግሞ እንዴት እንደመጣ ለሳሮን ነግሬያታለሁ አይደለም? እኔ ግን አላመንኩም እንጂ። ማመን አለማመን ያንቺ ፋንታ ነው። ቤዛ እባክሽ እመኚኝ። እንዴት ቤትሽ አስጠግተሽኝ ይሄን ነገር ላደርግብሽ ይችላሉ? እንዴት ይሄን ላደርግ ይችላሉ? ምንኝ እስኪ። ምናልባት በአሁኑ ሽብሩ ልክ ሊሆን ይችላል። እኔ ግን በዚህ ጉዳይ ላይ ከዛች ጊንጥ ራስ አልወርድም። ጊንጧ ደግሞ ማነች? እኔ የምልሽ ኩቻ ዛሬ ደውላልሽ ነበር እንዴ? ብቻ ጊንጧ እሷ እንዳትሆን። ለነገሩ የሰራችሁን ስራ እያወቀችማ እንዴት ትደውልልሻለች? ለማንኛውም ከፈለጋችሁኛለሁ። ከዚህ በኋላ ግን እዚህ ቤት መቆየት ያለብኝ አይመስለኝም። ወዴት ነው? ወዴት ነው? ሰሙኛላችሁ? ይሄ ነገር እስኪጠራ ድረስ ማንም ከዚህ ቤት ያወጣ። ማናችሁም አትወጡ። አዎ እንዴት ዋልሽ ወይዘሮ ምህረት? እንዴት ነህ? ፖሊሶቹ እኮ አሁንም እየተከታተሉኝ ነው። እንዴት ብዬ እዚህ ድረስ እንደመጣሁ አትጠይቂኝ። እርግብ እንዴት ናት? እርግቤ በጣም ታማብኛለች። ግርማም ለእሷ እንዴት እንደሚለፋ እንደነበር ታውቃለህ። መሞቱንም ሳሰማት ቀር። አዎ ወይዘሮ ምህረት በቦታው ነበርኩ እኮ። ማለት ግርማ ሲሞት አይቻለሁ እያልከኝ ነው? አዎ ፖሊሶቹ ከኋላ እየተኮሱ ሲያሯሩጡን፣ ሶስቱ በሌላ አቅጣጫ ሲሄዱ እኔና ግርማ በአንድ አይነት አቅጣጫ ነበር ሄድን። ከዛ ድንገት ፖሊሶቹ ከኋላ በተኮሱት ጥይት እሱ ተመታ። ስለዚህ ፖሊሶቹ ናቸው የገደሉት ማለት ነው? አዎ ከተኮሱበት በኋላ ተነጣጠለን። እስከዛ ድረስ ገንዘቡን ለእኔ መስጠት አልቻለም ነበር። ከዚያስ? ከዛማ ከተኮሱበት በኋላ እሱ የሆነ መኪና ውስጥ ሲገባ
እኔ የሆነ ቦታ ተደብቄ ማየት ጀመርኩ። ብሩን ይዞት ነበር? አዎ፣ የብሩን ሻንጣ እንደያዘ ነበር እዛ መኪና ውስጥ የገባው። እሺ፣ ከዚያስ? ከዛ መኪናው ተነስቶ ሄደ። እና ብቻ የመኪናውን ታርጋ ሊያስኩትም እንዳትለኝ። ይዤዋለሁ። መኪናው ምን አይነት እንደሆነ አውቃለሁ። ስለዚህ ያ ገንዘብ እዛ ሰው ጋር ይኖራል ማለት ነው? አዎ፣ በእርግጠኝነት እሱ ጋር ነው የሚሆነው። ችግሩ በታርጋው እንዴት እዛ ሰው ላይ እንደርስበታለን የሚለው ነው። እሱ ቀላል ስለሆነ በእኔ ጣለው። አንቺ በታርጋ ልደርሽበት ትችያለሽ? የግርማ ገዳይ ተብሎ የተጠረጠረ ሰው እንዳለ አልሰማህም? ኧረ እኔ አልሰማሁም። የግርማን ሬሳ ጫካ ወስዶ ሲቀብር የተገኘ ሰው አለ። የምርሽን ነው? ምናልባት ያ ሰው ሊሆን ይችላል እኮ። ያው ለእኔ ዘገየ ነው ጫፍ ጫፉን የነገረኝ። ኬዙን የያዘው ኢንስፔክተር ዘገየ ነው? ይህማ ለእኛ በጣም ከባድ ነው። አሁንም ራሱ እኮ ሰራዊቱን ልኮ እያሰለለኝ ነው። ሌሎቹ ተይዘዋል እንዴ? ሁሉም ተይዘዋል። እኔ ብቻ ነኝ የቀረሁት። አታስብ፣ እስከ ፈለክ ድረስ እዚህ መደበቅ ትችላለህ እኮ። እዚሁ የመርማሪው እህት ቤት መቼም አላደርገው። ምን ነው እኔን አላመንከኝም? ምን ሆነሻል ወይዘሮ ምህረት? አንቺም ባላምንሽ ነው ያንን ሁሉ አደጋ ተጋፍጬ ቤትሽ ድረስ የመጣሁት። ይልቅ እርግብ እንዴት ናት? በጣም ናፍቃኛለች። የሆስፒታል ቀጠሮ ስላላት ካጎቷ ጋር ሆስፒታል ሄዳለች። እና ኢንስፔክተሩ በማንኛውም ሰዓት ሊመጣ ይችላል እያልሽኝ ነው? አይዞ አትፍራ፣ እዛ ብዙ ይቆያሉ። ያንን የመሰለ እድል አስመልጦን ኢንስፔክተሩ አሁንም ስለ እርግብ ያስባል? አትፍረድበት እባክህን፣ እሱም ስራ ሆኖበት እኮ ነው። ይገባኛል። በጣም ታማኝና ስራውን አክባሪ ፖሊስ ነው። ግን እዚህ ጋር ደግሞ የዚች ምስኪን ልጅ ህይወት አደጋ ላይ ወድቋል። ግርማ እኮ ልጄን ካሳከምኩኝ ሌላው የራሱ ጉዳይ እያለ ነበር የሞተው። ትልቁን ጥፋት ያጠፋው እሱ ነው። ያለውን ገንዘብ በቁማርና በሱስ ባያባክን ይሄን ቤት አይወረስም። ልጅም ታክማ ነበር። ቤቱ በባንክ ሊወረስ ነው አይደል? አልነገረህም? ነግሮኛል። ለዚህ ነበር እኮ ይሄንን ትልቅ ዘረፋ ለማካሄድ ራሱ ፕላን ያደረገው። እስቲ የሚበላ ነገር ላምጣ። አይ ወይዘሮ ምህረት ይቅርብኝ። አሁን ማየን ላይ ተደብቄ ገብቼ ነበር። ይልቅ እስቲ ኢንስፔክተሩ ይዞት ስለነበረው ተጠርጣሪ ንገሪኝ። ደወልክለት? ሱራፌል ደጋግሜ ነገርኩህ እኮ ቅንጅርቲ ይሄን ነገር በፍጹም ሊያደርግ አይችልም። ሳሚ፣ እዚህ ቤት የምንኖረው ሰዎች በጠቅላላ ተጠርጣሪ ናቸው አልኩ። ምን ማለት ፈልገህ ነው? በዚህ ጉዳይ ላይ አንተም እጅ አለበት እያልከኝ ነው? ሳሚ ተረጋጋ እንጂ ምን ሆነሃል? ቆይ አንተ እንዴት ነው ልንጠረጥረው የምንችለው? ሳሚ፣ ለምንድን ነው እንደዚህ ስሜታዊ የምትሆነው? ሲጀመር አንተን በምንም ተአምር ልንጠረጥር አንችልም። እንዴ ይህን ነገር እኮ ማድረግ ብትፈልግ ኖሮ እኮ ያኔ ገንዘቡ አንተ ቤት ተቀምጦ ነበር እኮ። ግን ደግሞ ሉሲም ያኔ አብራው ነበረች። ያኔ ገንዘቡን መውሰድ ትችል ነበር አይደል? ቤዛ፣ ያኔዋ ሉሲማ ሌላ ነበረች እኮ የምትታመን ሌላ፣ እችኛዋ ደግሞ ሌላ ማላቃት ፍጹም ሌላ ሰው እኮ ነው የሆነችብኝ። ቆይሽ ለመጨረሻ ጊዜ ስለምንድን ነበር ያወራችሁ? ስለ ገንዘብ ሱራፌል፣ ነገርኩህ እኮ ስለዛ ገንዘብ ነበር ስታወራኝ የነበረው። ያንን ገንዘብ እንያዝና እንጥፋ አለችኝ። የሰው ገንዘብ ይዘን አንጠፋም፣ የሰው ገንዘብ ነው አልኳት። ኖ እንደዚህ ማለት አልነበረብህም ሳሚ። እያወቅህ እንዴ እዚህ ቤት ውስጥ የኛ የሚባል ነገር አለ እንዴ? ሲጀመር ይሄን ሁሉ ሀብት ያገኘነው እኮ በእናንተ ነው እኮ። ምናልባት ደግሞ በእሱ ተናዳቢ ሆነች። ታዲያ ሻንጣዋን ይዛ ሄደችው። አዎ ለዛ ይሆናል ስልኳንም አታነሳው። ብቻ እሷ እንዳትሆን ይህንን ገንዘብ እሷ ከሆነች የወሰደችው የእኔና የእሷ ነገር ለአንዴና ለመጨረሻ ጊዜ እህሏችን ያበቃለታል። እኔ ግን ትኩረታችን እሷ ላይ ስናደርግ ዋናው ሌባ እንዳያመልጠን። ምን ማለት ነው? ለምሳሌ ሽብሩን እኔ ምንም እያመንኩት አይደለም። ቆይ እሺ ሽብሩስ ይሄንን ሊያደርግ ይችላል? ሉሲ ግን ታደርጋለች። እኔ ሉሲም ታደርጋለች ብዬ አላምንም። በቃ በአጠቃላይ የቤተሰብ ያደርጋል ማለት አልችልም በፍጹም። እኔ ሁሉንም ሰው ከራሴ በላይ ነው ማምነው። አንዴ እንረጋጋ። አንዴ ተረጋጉ፣ እንድናስብ አንዴ እንረጋጋ። ምን አለ ስልኳን አንድ ጊዜ ብትከፍተው እኮ ይሄ ነገር ያበቃለት ነበር ለአንዴና ለመጨረሻ ጊዜ። አይነሳም? ይኸውልሽ ትሰሚኛለሽ? ከዚህ በላይ ማለት ለእኔ ድፍረትም ሆነ ውርደትም የለም። እሺ እንደዚህ አይነት ውርደት አይቻልም። ምን በእነሱ እየፈረድክባቸው ነው? በአንቺ ነው እየፈረድኩብሽ ያለሁት። አዎ እኔ ላይማ በጣም አቅም አለ አይደል እንዴ?
የእውነት ግን ምን እንደሚቆጭኝ ታውቂያለሽ? እኔን ሳታማክር ብዙ ገንዘብ መዝረፍ። ሳሮን እባክሽ በማይሆን ነገር ደጋግመሽ ልቤን አታድሚ። የእኔ ልብስ አይደክምም? ይኸውልህ አሁን እባክህ በሰላም ገንዘቡን መልስላቸውና በሰላም ልሂድበት። አልገባኝም። ቆይ አሁን ታስረን ነው እንዴ ያለን? አይገርምም? በትዳር ታስረን እንኖራለን ስል እድሜ ላንተ። እኔ ሌባ አይደለሁም። አትጮብኝ እባክህ። ድሮስ ሌባ በስሙ እንጂ በግብሩ ይጠራል? ሳሮን እባክሽ አንቺ እንኳን እመኚኝ እንጂ። ትንሽ ቢሆን እንኳን እሺ። እንዴት ነው ከ1 ሚሊዮን ብር በላይ አያት ሰርቀው የሚልክልህ? በዛ ላይ ደግሞ ከዚህ በፊት ምንድን ነው ያልከኝ? አባቴ ነጋዴ ነው አልነበር ያልከኝ? እና አራጣ በዳሪ ነው ልበልሽ? ይኸው አሁን አልከኝ እኮ። አሁንማ ምንም አማራጭ ስለሌለኝ ነው። እሺ አያት ጋር ስልክ ደውል። ስለዚህ የተናገርኩት ምንም አለመንሽኝም ማለት ነው። ቆይ ቤት ውስጥ ያለ ሰው እንዳለ ተጠርጣሪ ከሆነ አንቺን ለምን ብዬ ነው ማምንሽ? ምክንያቱም እኔ እንዳንተ በሚሊዮኖች ላይ ስጫወት አልተገኘውም። ግን እኮ የሰረቀ ሰው አያወራም። እሱማ ልክ ነህ። ድሮም ሳይገረፍ እንዴት ያወራል? ማን አባቱን የሚገርፈኝ? ትሰምኛለሽ? ነገሩ እስከሚጠራ ብዬ ለቤዛ ቤት እዚህ ቤት ቁጭ አልኩኝ እንጂ ማለት ነው ማንንም ፈርቼ እንዳይመስልሽ። ቆይ ለምንድን ነው አሁንም አንድ ክፍል ውስጥ ያለ ነው? ቀጥ ብለህ ውጣ። ምን? አያት ጋር ደውል። እንዲያውም አልደውልም። ምን ነው አያትህን ለድራማው በደንብ አላዘጋጃቸው? አሁንስ በጣም በዛ። ሳሮ ምን ልታደርግ ነው? ቆይ እውነተኛና ሀቀኛ ሰው ነኝ ካልክ አንተም አያት ጋር ደውልና እውነቱን አረጋግጥ። እንዲያውም ራሴ ላንቺ ማረጋገጥ አይጠበቅብኝም። ስለዚህ ነገ ባሌ ብዬ ልጠራ ያሰብኩት ሰው ሌባ እንደሆነ ከዚህ በላይ ምንም ማረጋገጫ አያስፈልገኝም። ምንድን ነው የምትይው? መኪናውን ብቻ ነው ያየኸው? ማለቴ ሹፌሩን አላየኸው? አይ ሹፌሩን እንኳን ልብ ብዬ ያየሁት አይመስለኝም። ግድ የለም የመኪናውም ተጋ ከታወቀ አንድ ነገር ነው። እና ተጠርጣሪው ተለቋል እያልሽኝ ነው? ወንጀለኞቹ ወንጀለኞች እንዳልሆኑ ታውቆ በዋስ ተለቀዋል። ተለቀዋል? ውስቲ 2 ተጠርጣሪ ነበር የተያዘው። ምናልባት አንደኛው የግርማ ልዑልን ሬሳ ሲቀብር ያገዘው ሰው ይሆን? አይ አይመስለኝም። እና ማን ነው? ዘገየ እንደነገረኝ ከሆነ ሬሳውን ሲቀብር የተገኘው አይደለም ተጠርጣሪው። እና ታዲያ ማን ነው? ሌላ ሰዎች ናቸው ብቻ ያለኝ። ዲቴሉን አልነገረኝም። እና ሬሳውን ሲቀብር የተገኘው ሰው አሁንም እንደታሰረ ነው? አዎ፣ ግን ከሱ ምን ልናገኝ እንችላለን? እንዴ ምን ሆነሻል ምህረት? እንደውም ዋናው ሚስጥር ያለው እኮ እሱ ጋር ነው። እንዴት? እኛ አሁን የምንፈልገው ያንን መኪና አይደል? አዎ። ስለዚህ ተጠርጣሪ ተብለው የተለቀቁትን ሰዎች ይሄ ሰውዬ ያውቃቸዋል ማለት ነው። እራሱ አይደል እንዴ ጠቁሞ ያስያዛቸው? እንዴት ነው የማያውቀው? እና ለምን አንቺ ሄደሽ ሰውየውን አታናግሪው? የት? እስር ቤት? አዎ ብቻ ይሄ ነገር ይሳካ እንጂ እሱ ከፈለገ ከእስር ሲፈታ፣ ከፈለገ ደግሞ እዛው እስር ቤት እያለ ለሚፈልገው ሰው ድርሻውን ትሰጪለታለሽ። ሀሳቡ ጥሩ ይመስላል። ወይዘሮ ምህረት እንደምንም ብዬ ያንን መኪና ላገኘው እንጂ ሌላው ለኔ በጣም ቀላል ነው። ምን ልታደርግ ነው? አንቺ ብቻ ያንን ሰውዬ አናግረሽ የቤቱን አድራሻ አምጪልኝ እንጂ የማደርገውን እኔ ያውቃለሁ። ለኔ በጣም ቀላል ነው።